እኔ ቤት የምሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑትን ነገሮች በሙሉ ልወስድ ነው። ከቻልኩኝም ላልመለስ እችላለሁ ወደዛ። ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም። በምታስፈልገኝ ሰዓት ይኸውልህ አልተገኘልኝም እኮ። እሺ በቃ ያለፈውን ነገር ታዩና ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው። የዛሬ እርሴ አብርሽና ሩታ ናቸው። እንግዲህ ያው ሩታ እንደሰማችኋት አብርሽ ቤት ሄዳለች። አብርሽ ቤት የሄደችበትን ምክንያት ያው ያለኝ እቃ ለማውጣት ነው የሄድኩት ብላለች። እንግዲህ ያው ወስናለች ማለት ነው። መለያየት ክፉ ነው ማለት ነው። ውድ ቤተሰብ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ነባሮች ደግሞ ላይክ አድርጎ አይከፈልበትም ማለት ነው። እንግዲህ በጣም ያሳዝናል። ሩታ ወስናለች ማለት ነው። አብርሽ አጥፍቻለሁ ይቅርታ እያለ ያው መልስ ሰጥተዋል። በቅርታ እንለፈው እያለ ነው። እንግዲህ ሰው ሆኖ የማይሳሰት የለም። ሰውንንና እንሳሰታለን። ግን እንግዲህ ሩታ በቃ ይቅርታ መቀበል አለባት። አይለያዩ። መለያየት ጥሩ አይደለም። እንግዲህ በጣም ያሳዝናል። አብርሽም ደግሞ ሁለተኛ እንዳይለምደው በህግ መጠየቅ አለበት፣ ወይም ደግሞ ቃል መግባት አለበት። እስከ መቼ እንደዚህ ተጨቃጭቀው እኔ ኖር ነው? በጣም ይደብራል ማለት ነው። እንግዲህ ያው አንዳንድ ሰዎች ተጋብተው ሲለያዩ ያው ይከፋፈላሉ። መሬትን ከሆነ እቃም ካላቸው ምንም ካላቸው ይሄ ያለ ነው። ካልተስማሙ ደግሞ ያው ያላቸውን ንብረታቸው ይከፋፈላሉ ማለት ነው። ግን ከእንደዚህ አይነት ነገር ይጠብቀን። ባይለያዩ ጥሩ ነው። አንድ ላይ ቢኖሩ ደስ ይላል። ብዙዎቻችሁ አብርሽና ሩታ አትለያዩ ያላችሁ ብዙዎቻችሁ እየተጨናነቃችሁ ነው። ግን መለያየት ጥሩ አይደለም። አንድ ይሁኑ። አንድ የመሰለ ነገር የለም። እና ውድ ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ። አይከፈልበትም፣ ክፍያ የለበትም። ከቻላችሁ ላይክ ሰብስክራይብ አድርጉ ማለት ነው። እንግዲህ አብርሽና ሩታ እንዳይለያዩ ዱአ አድርጉላቸው። መቼም ያው ብዙዎቻችሁ ብዙ ነገር ትላላችሁ፣ ግን አንዳንዴ የውሸት እንጀምራቸውና የእውነት የሚሆኑ አሉ። አብርሽ ያው ካጠፈ በኋላ በጣም ቆጭቶታል። ሁለተኛ አይለምደኝም እያለ ያው መልስ ሰጥተዋታል። ሩታም ደግሞ መቀበል አለባት። እና ቤተሰብ በሌላ ቪዲዮ እስከምንመጣ ባይ ባይ።